የጽኑ መሰረት የቤተሰብ አገልግሎት ነው። እንግዲህ በትዳር ውስጥ በቤተሰብ ውስጥ ብዙ ቻሌንጆች ችግሮች ሊፈጠሩ ይችላሉ። በእነዚህ ቻሌንጆች በእነዚህ ችግሮች በእነዚህ ተግዳሮቶች መሃል ምን ያህል እንጸናለን፣ ምን ያህል እንቆማለን፣ ምን ያህል እንበረታለን፣ ምን ያህል እንደጋገፋለን፣ ምን ያህል ደግሞ አንካሰስም የሚለውን ነገር ለመጠየቅ ነው ዛሬ ወደ እናንተ የመጣሁት። ትንቢተ ዮናስ ምዕራፍ 1 ከ12 እስከ 13 ባለው ላይ ሄደን ስናነብ እንግዲህ በዮናስ ምክንያት መርከቢቱ በኃይል መናወጥ እንደጀመረች አውሎ ነፋስ ወጀብ እንደተነሳ ሁላችንም እናውቃለን። ነገር ግን እዚህ አሁን የጠቀስኩት ቁጥር ላይ ሄዳችሁ ብታነቡ ችግሩ በማ ምክንያት እንደተነሳ እዛ ውስጥ ያሉ ሰዎች ሁሉ አወቁ በዮናስ ምክንያት እንደሆነ። ከማወቃቸው በፊት ግን ያላቸውን ንብረት ሁሉ ጣሉ፣ ተቸገሩ፣ ተጨነቁ፣ ተወያዩ። ብዙ ነው የተቸገሩት። ብዙ መከራ ነው የደረሰባቸው እና በማ ምክንያት ደረሰብን ብለው አሰቡ። ከዛ ዕጣ ተጣጣሉ። መጨረሻ ዮናስ እንደሆነ ታወቀ። ዮናስም እኔ ነኝ አለ። አውጥታችሁ ጣሉኝ ብሎ ራሱ ተናገረ። እኔ የሰዎቹ ትዕግስት፣ የሰዎቹ ልብ፣ የሰዎቹ በቃ ትህትና በጣም ይገርመኛል። እግዚአብሔርን መፍራታቸው፣ ያ ሁሉ መከራ የደረሰባቸው፣ ዕቃቸው እንዲጣል የተደረገው፣ ያላቸው ንብረት ነገራቸው ሁሉ እንዲከስር የሆነ በዮናስ ምክንያት ጣሉኝ ብሎ የሚያለው እርሱ፣ እነሱ ግን ሊጥሉት አልወደዱም። እንደውም ምን ይላሉ? ችግሩ በሱ ምክንያት ደርሶ ሳለ ነገር ግን በኃይል ወደ የብስ ለመድረስ ቀዘፉ ይላል። ሊያተርፉት እኮ ነው፣ ሊያድኑት እኮ ነው። የችግሩ ምክንያት የችግሩ ምንጭ እሱ ሆኖ ሳለ እነሱ ግን እሱም እንዲተርፉ እና ጣሉኝ ብሎ የተናገረውን እርሱን ለማትረፍ ወደ የብስ ቀዘፉ ይላል። እና ለምን ያንን አደረጉ ብላችሁ ብትሉ እርሱን ለማዳን እስከ መጨረሻው ድረስ እንደታገሉ፣ እስከ መጨረሻ ድረስ የሚችሉትን ጥረት ሁሉ እንዳደረጉ መጽሐፍ ቅዱስ ይናገራል። እንግዲህ በትዳር ህይወታችን ውስጥ መራራ ነገር፣ ከባድ ነገር፣ ችግር በቃ እሷን ካገባው በኋላ ነው ወይም እሱን ካገባው እዚህ ነገር ውስጥ ከገባው በኋላ ይሄን ነገር የነጣው ድሮ እኮ እንዲህ ነበረኝ፣ ሀብት ነበረኝ፣ ንብረት ነበረኝ፣ ዝነኛ ነበርኩ፣ እንዲህ ነበርኩ ግን አጣው። ምንድነው? ብዙ ነገር ሊኖር ይችላል። በጤና ማጣት ምክንያት ንብረት ሊሸጥ ይችላል። በትዳር ህይወት ውስጥ ስንኖር ቤተሰብ ስንመራ ስናስተዳድር እንደ ቤተሰብ ስንመላለስ ብዙ ተግዳሮቶች ይገጥሙናል። ያሰብናቸውም ያላሰብናቸውም። አንዳንድ ጊዜ ለዛ ችግር መከሰት ምክንያት አንድ ሰው ሊሆን ይችላል። ምናልባት በአንድ ሰው ጤና መጎዳት ምክንያት ንብረታችንን ልናጣ እንችላለን። እሱን ለማዳን ለማትረፍ ብዙ የምንሄድባቸው ነገሮች ሊኖሩ ይችላሉ። ከዛ ሰውም ጋር ደግሞ መልሰን ልንጣላ እንችላለን። ለአንተ ብለን ንብረታችንን አተን ህይወታችንን ተጎሳቅሎ እንዲህ ብለን ለአንቺ ብለን ይህን ሁሉ ዋጋ ከፍለን እያልን ከመወቃቀስ ይልቅ ባደረግነው ነገር መደሰት፣ ያንን ሰው ለማትረፍ እንደሆነ በማሰብ መደሰት፣ እልቁንም በትዳር ውስጥ የመራራት ህይወት፣ የይቅርታ ህይወት፣ በደልን አለመቁጠር በጣም ወሳኝ ነገሮች ናቸው። አላቅም እንዴ ባለፈውም እንዲያርገህ ነበር ስለተውኩልህ ነው ወይ? አንቺ እኮ ስንት ጊዜ ነው የምታጠፊው? እየደጋገምኩ ይቅርታ ስላልኩሽ ነው አይደለ? አሁንስ አበዛሽው እያሉ በደልን አለመቁጠር። ምክንያቱም ረጅም ጉዞ ለመጓዝ አብረን ሆነናል። ትልቁን ኢሜጅ ለማምጣት ኦልሬዲ አብረን ሆነናል። ከዚህ በፊትም ተናግሬያለሁ። ትዳር መግቢያ በር እንጂ መውጫ የለውም። መውጫው በሬሳ ሳጥን በኩል ነው። ሰዎች አብረው ለመኖር ብቻ ነው የሚጋቡት። ምናልባት የሚፋረሱ የተለያየ ምክንያት እየደረደሩ ይሄ ነው ያ ነው እያሉ የሚለያዩ ሰዎች የሉም አልላችሁም። አሁን ሬቱ በጣም እየጨመረ፣ ያ ግን ትክክል አይደለም። እግዚአብሔርን በዚህ ደስ አይሰኝም። ይህንንም እግዚአብሔር አይወደውም። ልሙት ወይ እና እንደዚህ ልበል ልትሉኝ ትችላላችሁ። እውነት ነው። የደረሰባችሁን ችግር የምታውቁት እናንተ ናችሁ። ነገር ግን ኃይልን በሚሰጥ ጸጋን በሚሰጥ በእግዚአብሔር መቻል ይቻላል ብዬ አስባለሁና ልጆቻችንንም እንደዛ አንዳንድ ጊዜ ብዙ ችግራቸው ይበዛና እናስመርራቸዋለን። እግዚአብሔር ቃል እንደዚህ ይላል፣ ወላጆች ወይ ልጆቻችሁን አታስመርሯቸው፣ አታስቆጧቸው ይላል። እድሜያቸውን መረዳት፣ የሆርሞን ቼንጅን መረዳት፣ አሁን ያሉበትን ሁኔታ እኛ ካደግንበት ከኖርንበት ጊዜ በጣም ሩቅ ስለሆነ ያንን መረዳት እንጂ እነሱን ማስመረር፣ አውጥቶ መጣል፣ ለሌላ ነገር ማጋለጥ
አይደል? እነዚህ ሰዎች አላደረጉም። እንደዛ ቢያረጉም እንኳን በጣም ተገደው ነው። ብዙ ልጆች ጎዳና ተዳዳሪ ይሆናሉ፣ የውጪ ይሆናሉ፣ አኩርፈው ይገባሉ ይወጣሉ። ላይፋቸው የተገለጠው ውጪ ነው። እኛ ጋር ሂድን የሆነ ላይፍ ይኖራሉ። ለምን? ስላልታገስናቸው፣ ብዙ ችግሮቻቸውን ስለቆጠርንባቸው፣ አንተ ይሄን አርጋ እንጂ ይሄን አርጋ ስላልናቸው ሊሆን ይችላልና ብዙ መራራት፣ ብዙ ትዕግስት በደልና ለመቁጠር በቤታችን ውስጥ ይብዛ ለማለት እወዳለሁ። መልእክቴ ከተመቻችሁና ከወደዳችሁት ላይክ፣ ሼር አድርጉ። ለብዙዎች እንዲደርስ ደግሞ ኮፒ ሊንክ ማድረጋችሁን አትርሱ። ላለሁኝ አመሰግናለሁ።